ልጅሽን ወስደሽ ብን ብለሽ ትጠፊልኝ በቃ አንቺ ልጁን ታመጣለሽ አይደል ተቀበለሽ ምንም ችግር የለውም አንቺ ሂጂና አምጪላት በቃ ልጁን አምጪና አይኖርም ላረጋግጥና እንደምንም በይ አሁን ልጁን ይዘሽ ውጪ በቃ ስጫት በቃ ስጫት ይዛት ትጥፋ አንቺ ይዘሽ ጥፊሽ ከፈለግሽ ይዘሽ ሀገር ጥፊ ከፈለግሽ ውጪ በቃ እነሱ ማለት አትግቢ ከዚህ በኋላ አትረብሽ ኑሮ እኮ ነው የሚኖሩት እሺ ተነጋገርን እኮ በቃ አሁን ቃልሽ መጠበቅ አለብሽ እኔ አሁን ወደ ኋላ ወደፊት የለም ልጅቷ ይዛ ትመጣለች ልጁን ቀበል ብለሽ እልም ነው ከዛ በኋላ ግን እነሱ መሀል ገብተሽ ዝር ብትይ ማለት ነው እኔ ራሱ አለቅሽ ኪራና አምራ መሀል ገብተሽ በጠብጪ እኔ ራሱ የገባሽበት ገብቼ አንላቀቅ ይጂ አምጪላለች እሺ ጠብቁ ስልኬን ጠብቁ እሺ ደዊ ይኸውልሽ ሰማያለሽ አሁን ማለት ነው ይሄ እንትን ልጁን ታመጣልሽ አለሽ ተቀበለሽ መሄድ ነው ገባሽ አይደል እኔ ኪራም ቢያይሽ ነይ ይኸውልሽ ሰማያለሽ አይደል በቃ ልክ እንደወጣች ተቀበይና እልም ነው እኮ ሌላ ነገር እንዳፈጥር ነኝ ቶሎ ተቀበል ብለሽ እልም ነው ይኸውልሽ እኔ ከዚህ በኋላ ማለት ነው ገባቸው እናንተ መሀል ካስፈልጋ አልገባ ልጁን ይዛልሽ ትወጣለች ትቀበያለሽ ኪራ ከመጣ ግን ማለት ነው ልጁን ይዘሽ አትሄጂም በቃ ሌላ ነገር ነው የሚፈጠረው በቃ እኮ ጥጋችንን ይዘን ቁምና እንጠብቃ እንደዚህ ሆነና እንደበቅና ነቃ ብለን እንትን እንበል ሰላም ወዳይቱ ቤተሰቦቻችን እንዴት ናችሁ እኔ ደህና ነኝ እኔ ኬኮች ደህና ናችሁልኝ አልহামዱሊላህ እኔ ደህና ነኝ ያው ሰሞኑን ጠፍቼባችኋለሁ በጣም የጠፋሁባችሁ አውቃለሁ ያው በጣም ብዙ ነገር ተፈጥሮ ነበረ በጣም በጣም ጭንቀት ውስጥ ምናምን ነበርኩኝና በዛ ምክንያት ወደ እናንተ መቅረብ አልቻልኩም ያው በጣም ናፍቃችሁኛል የኔ ወዶች እየደወላችሁም ለምንድን ነው ማትመጪው ጠፋሽ ምናምን ስትሉኝ ነበርና በጣም በቃ አላህ ይክብርልኝ እናንተን በጣም ነው የምወዳችሁ ወላሂ ወድ ቤተሰቦቼና ያው አልহামዱሊላህ አሁን ነገሮችን አስተካክዬ እንግዲህ ወደ እናንተ መጥቼላችኋለሁ ማለት ነው ዛሬ ስመጣ እንግዲህ ዴቭ ለምን እንደሆነ አላውቅም አጣድፎኝ እንጃ አሁኑኑ ልንገናኝ ፈልጋለሁ የሆነ ሐሳብ አለኝ በቃ በጣም አቻኩሎኝ ነበርና የጠራኝ ግራ ገባኝ እኔ ምን ሊለኝ እንደሆነ በጣም ግራ ገብቶኛል ብቻ አላውቅም ምን ሊለኝ እንደሚችል ምን ሊያረግ እኔ ብቻ ባንቺን ስላንቺና ስለ ኪራ ነው ብሎኛል ግን እንግዲህ ምን እንደሚል አላውቅም መጥቶ ብቻ እኔ እንዴት አለሽ ያሞ መጣ እኔ ረጅም እንዴት ነህ በጣም አይ አይደለም ያው እንዴት ነህ አጣደፍከኝ እኮ ዛሬ እንግዲህ ማለት ትንሽ አምራዬ ባይዘይ አንቺ አስተዋይ ነሽ እና ያው አስተዋይ እንደመሆንሽ መጠን ነገሮችን ማገናዘብ እንደምትችይ መጠን ዛሬ ጀስት እኔና አንቺ ማውራት ያለብን ነገሮች ስላሉ ነው የመጣሁት ማለት እኔ አሁን አንቺና ኪራ ያለው ነገር በሁለታችሁ መካከል የሚፈጠሩ ነገሮች ምንም ነገር እንዲፈጠር አልፈልግም ማለት ጀስት ሰላማችሁ እንዲቀጥል ነው ሰላማችሁ እንዲበዛ ነው ፍላጎቴ ሶ ይሄ ሰላማችሁ እንዲበዛና እናንተ በሰላም እንድትኖሩ ደግሞ እኔና አንቺ ማድረግ ያለብን ነገሮች አሉ ዛሬ እነዛን ነገሮች ማናረግ ከሆነ በልጁ ጉዳይ ነው ያወራሁሽ ያሉት አምራኝ ከባድ ብዙ ኬዞች እየተፈጠሩ ነውና ስለዚህ እናትየዋ ማለት ነው በጣም ብዙ ነገሮችን እያሰበች ነው ገባሽ ሰው ሲናደድ አሁን ለምሳሌ በአንቺና በኪራ ላይ በጣም ሌላ ነገር ስታስብ እኔ እየመለስኳት ነው ብዙ ነገሮችን ለማድረግ ገባሽ አይደለ አንዴ እስከ ፍርድ ቤት ደረጃ እየሄደች ነው እንደገና ደግሞ በዱርዬም በብዙ ነገር እናንተ ላይ ብዙ ነገር ለማድረግ ስትሞክር ተይረፊ እያልኳት ነው ገብቶሻል እናት ነች ዱርዬም ጠርታም ልታስደበድባችሁም ብዙ ነገር ልታስብም ትችላለች ገባሽ ባለፈውም እኮ እኔ እንጃ ከሰማህ አላውቅም እኮ በተናዳ ራሱ መድኃኒት ቤት ብትሄድስ አሁን ለምሳሌ መድኃኒት ቤት ቦታ ብትሄድ በሁለታችሁ መካከል ማይሆን ነገር ገብቶሻል አይደል ብዙ ነገር ሊፈጠር ይችላል እኔ አሁን ታደርጋለች እያልኩሽ አይደለም ግን ምንድነው ታረግም ትችላለች ሜቢ አይታወቅም የሰው ልጅ ነገር እሱ ልክ ነው ታደርግ ትችላለች ገብቶሻል ግን ምንድነው እናንተ ሁለታችሁ አንቺና በኪራ መሀል መጥፎ ነገር እንዳይፈጠር እኔና አንቺ የሆነ ሰላም ማውረድ አለብን ነገሮች መፍታት አለብን ገባሽ አይደለ ለምን እንደዚህ ይሆናል እንዴ እናንተ እኮ ቢያንስ መውለድ ትችላላችሁ
ማለት ገብቶሻል እያልኩሽ ያለው ሰላም ሲኖር ነው። ለምሳሌ ይሄ እዚህም ደረጃ እኮ መደርሱ ሰላም ብቻ ሲኖር ነው። አንቺና ኪራ ሰላም ከሌላችሁ እንኳን ልትወልዱ ቀርቶ አንድ እርምጃም ልታራምዳችሁ አትችልም ሴትዮ። ኮኒ እሱ ነው ግራ ያገባኝ። እንዴት ከህይወቴ ማስወጣት እንዳለብኝ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ወላሂ አንተ ከድሮ ጀምሮ የምታማክረኝ ወንድሜ ነህ። ከድሮ ጀምሮ በቃ የሆነ ነገር ሲፈጠርብኝ አንተ ማማከር ይቀለኛል እና በቃ አሁንም ስጠረኝ ይሄን ነገሮችን እንዲቀለኝ ፈልጋለሁ። አሁን ሴትዮ ምንድነው ማድረግ ያለብኝ? ልጁ ይመለስላት። ለምን መሰለሽ? ይመለስ በቃ እሺ በይኝ። ልጁ ይመለስላት። ለምን መሰለሽ? አረ በቃ ሰላማችሁ ይብረድ። አውለዱ፣ እናንተ ከበዱ። ስንት ነገር እናንተ እኮ ባልና ሚስት ሰላም ሲኖር እናንተ አሁን ባልና ሚስት ትሆናላችሁ፣ ሰርግ ይደገሳል፣ ከዛ አብራችሁ ትሆናላችሁ፣ ከዛ በኋላ ትወልዳላችሁ። ምን ችግር አለው? እናንተ በዚህ ልጅ ብዙ ነገር ይፈጠር፣ ብዙ ችግር ይፈጠር ማለት አሁን እኮ ልጁን ብንሰጠው እኮ ኪራ ምን ሊያደርግ እንደሚችል ሁለታችንም እናውቀዋለን አይደል እኮ። ታዲያ እሺ አሁን እኛ እሺ ምን ማለት ይሄ ነገር አሁን እሺ ካልተመለሰ ሰላማችሁ ሁለታችሁ እየበጠበጠች ነው ሴትዮና ትበጥብጣው። አይ እኔ እንደዛ እያልኩ አይደለም። እኔ እኮ አሁንም ቢሆን ሰላሜን አጥቻለሁ። በቃ መኖር እኮ አልቻልኩም። በቃ እኔ አሁን ምንም በቃ እኔ ራሱ እሷ ልታስቀምጠኝ አልቻለችም። ቤት እየመጣች በቃ እንደዚህ አድርግ፣ ሂድ እባክህ እርዳኝ፣ አንተ ከጎኔ ያለ አንተ ነህ፣ በቃ ልጄን እንትና በቃ እኔ ራሱ ሰላምን አሳጣች። አሁን እኮ እሷ አጉል ነገር እኮ እያመጣች ነው። ልጄ ስትል የነበረች ሴትዮ እኮ ባለፈው ዕለት መጣ ባሌን ነው የምፈልገው ኪራን ካንቺ ወስድብሻለሁ እያለችኝ ነበረ እኮ። እኔ በዚህ ጉዳይ እኔ በመሀላችሁ አልገባም። ኪራን ወስድብሻለሁ ምናምን ለምትለው ነገር እናንተ ሁለታችሁ ተነጋግራችሁ ግራ ገባኝ። ወደ ምን ላድርግሽ? በእናትህ አማክረኝ። እኔ በኪራ እኔ አትደራደሪ። ኧረ እንደ ኪራ ማንም ከኔ ሊለየው አይችልም። ማንም። ስለዚህ በኪራ ጉዳይ ሁለታችሁ ተነጋገሩ። አንቺ ኪራ ማለ እሺ ኪራ እንዳትወስድብኝ ምን ላድርግሽ? ዴቭ እስቲ አማክረኝ እኮ እኔ ጭንቅላቴ ሊፈነዳ ነው። ምን ላድርግ? ኪራ እንዳትወስድብኝ ምን ማድረግ አለብኝ? እኔ እኮ ግራ ገባኝ። በጣም ጨነቀኝ። ፈልጉ ከሄዳ አሁን ለምሳሌ ኪራ ከአንቺ ጎን እስከሆነ ድረስ እሷንም አታመጣም። የባሽ ኪራ ከርቶሽ ማለት እሷን ብሎ መሄድ ሰው አይመስለኝም። እሷ ሴጣን ነች። እንደምንም አድርጋ ልትለያየን ትችላለች። ሴጣን ብቻ በጣም ከባድ ነች። ያያዋት አይደል? ምን ላድርግ? ይሄ ነገር ለማስቆም ሰላም እንዲሰፍን ነው ፍላጎት። በቃ ትምጣ። ጠርቻታለሁ። ጠርታለህ? አዎ ጠርቻታለሁ። ለምን መሰለሽ? ይሄ ነገር ጉዳዩ ካልተቋጨ ነገ ኪራን አይደለም ማለት ነው እኮ። ለምንድን ነው አሁን ምንድነው መላትሽ? ምን ከሷ ጋር መተቃቀቅ በጣም ነው። ልጁን መለስላት። አረ እሺ ኪራንም ዞረችብሽ እኮ ወደ ኪራው ነው። እሱንም ልታሳጣሽ እኮ ነው። እኔ ኪራንም ከወሰደችው አይ በጣም ሪስክ አለ ነገር ልንገርሽ። ጨነቀኝ። ምን እውነቱን ልንገርሽ ግን አስነክታው መተትም ይሁን መድኃኒት ልጁ ራሱ ወስዳው እንትን ብትልስ ወስዳው ራሱ ኪራ ጋር ተመልሳ ብትመጣስ? እሺ ምን ዋስትና አለ? መድኃኒት አብልታው ቢሄድስ? ራት በል በእናትህ ዴቭ፣ ጥሩ ነገር አውራሲ በእናትህ አታስጨንቀኝ። ልጄን ካልመለሳችሁ እያለሽ ነው። ልጄን ካልመለሳችሁ መወስደው እርምጃ። እሺ አሁን ልጇን ከመለስን በኋላ ኪራ እንደምታውልኝና እንደማታውልኝ በምን እርግጠኛ ነኝ? አንቺ ሰላትሽን ስገጂ ምንም አታመጣም። የሷ መተት የሷ ድግምት የምትወረውረው ነገር ምንም አንቺ መስጊድ ሄደሽ ከሰገርሽ ቁርአን ከቀራሽ ምንም አይነካብሽ። አሁንም ድረስ ዱዓ እያደረኩ ነው። ሁሉም ነገር በዱዓ ነው። ምንም አይነካብሽ ሰው የለም። ስለዚህ ግን ምንድነው እኔ ሰላም እንዲፈጠር ስለምፈልግ ነው። እኔ ግን እንጃ በጣም ፈርቻለሁ። እንዴት ማለት አሁን ኪራ ሳይቅ ነው ሰጣት። እኔ አሁን እሱ መቼም አይፈቅድም። እኔ እንጃ አላውቅም። ብቻ እኔ ይሄ ሀሳብ እኔ እንጃ ፈርቻለሁ። ዴቭ ማለት ምን ይወቅ ካልሽ ፈቃደኛ የሚሆን አይመስለኝም። ፈቃደኛ ነው? ኧረ በጭራሽ። እኔ ባለፈው ራሱ ልጁን ላሳየዋት እንዴት እንደሆነ እንስጣት። ከዛ በኋላ ሰላሜን አገኛለሁ። ሰላምሽን ነው የምታገኘው። እኔ ራሱ ሰላሜን አገኛለሁ። ቤት እየመጣች በቃ የሆነ ነገር አድርገኛለች ነውና ብቻ ማስጠንቀቅ ፈልጋለሁ። እኔ ልጇን ወስዳ ኪራ የምትሄድ ከሆነ አረ ኪራ ራሱ ምን እንደሚለኝ ገና ያቺ እሷ ነች። ነይ እየመጣች ነው መሰለኝ። እኔ ማለት ነው እቺ ሴትዮ
ሌላ ቦታ ልትሄድ ትችላለች። መድኃኒት ልታበላችሁ ትችላለች። እኔ ምንም አያመጣም እሱ መድኃኒት። ግን ያው ከሰገድሽ አንቺ ሰላትሽን ቁርአንሽን ከቀራሽ ምንም አያመጣም እሱ መድኃኒት። ግን ምንድነው በዱላም በድብድብም ዱርዬ ቦታም ብዙ ቦታ ትሄዳለች። ስለዚህ እኔ በመሀላችሁ ሰላም እና ዝም ብላለሁ። ይኸውልሽ ጉዳዩን በሰላም እንፍታ። ገብቶሻል አይደል? ጥል ምናምን እዚህ ጋር ምንም አይሰራም። እኔ አሁን እንድትደባደቡ አልፈልግም። አረ ካንቺ ጋር ስጀምር መደባደብ ስልችት ብሎኛል። እንደ ሽማግሌ ነው ያመጣችሁኝ አይደል? በቃ መሀል ቤት ሆኜ እዳኛለሁ። በቃ አንቺም መነጋገር ያለብንን እንነጋገራለን። ግን እዚህ ጋር ለድብድብ እንዳመቻት እጅሽን እንዳታነሽ። በሰላም እናውራ። በሰላም ነው የምናወራው። ይኸውልሽ እድል ማለት ካንቺ ጋር ከዚህ በኋላ ሰላም መፍጠር ነው የምፈልገው። ካንቺ ጋር ከዚህ በኋላ መነታረክ መደባደብ ግሽግሽ ስልችት ነው ያልሽኝ። ስልችት በጣም በቃ ምን ቃል እንኳን አጣሁልሽ እና ይሄ ነገር እንዲቆም ፈልጋለሁ። ስለዚህ ዛሬ ግዴታ በቃ ቃል እንድትገቢልኝ ፈልጋለሁ። ምንድነው ቃል ምገባልሽ? በቃ ቃል ግቢላት። ቃል ግቢልኝ። ነገሩን ሳላውቀው እንዴት ቃል እኮ ግቢ ካለችሽ ግቢ በቃ እሺ። ብቻ ይኸውልሽ እኔ ኪራን ምን ያክል እንደምወደው ታውቂያለሽ አይደል? ምን ያክል እንደምወደው ታውቂያለሽ። ለሱ ስል ደግሞ ምንም ነገር አደርጋለሁ። ምንም ነገር ነፍሴንም ቢሆን ለሱ ሰጠዋለሁ። ስለዚህ ዛሬ ቃል እንድትገቢልኝ ፈልጋለሁ። እኔ አንድ ነገር አደርግልሻለሁ ከዛ ኪራን ለዘላለም እንዲ ድርሽ ጫፉን እንዲ እንድታዩ አልፈልግም። በቃ አትንኪ ካለችሽ አትንኪ በቃ። ስለዚህ እኔ የሆነ ነገር አደርግልሻለሁ። ተናገሪ። ኪራ ጋር አደርሽም እኮ ቃል ግቢያ። ቃል እሷ በምታስገባሽ ነው የምትገቢው። ቃል የምትገቢ ከሆነ እኔ አሁንም ድረስ አላምንሽም። ታውቂያለሽ ይሄን አድርጌ ራሱ ልትመለሽ ትችያለሽ የሚል አእምሮዬ ውስጥ በጣም በቃ አሁንም መቼም ላምንሽ አልችልም። ግን ይሄን ነገር ቃል ካስገባሁልሽ ምናልባት ላታደርጊው ትችያለሽ። መጀመሪያም አላማሽ ስትመጪ ልጅሽን ብለሽ ነው አይደል? ልጅሽን ብለሽ ነው። ስለዚህ በቃ ኪራ ጋር ትድረሽበት። ልጅሽን አይደለም የምትፈልጊው? ልጅሽን በቃ ከኪራ ነጥቄ ለአንቺ እሰጥሻለሁ። አንቺ ምን አሳየሽ? በቃ አሁን እኮ የእናንተ ጉዳይ ድሮ አለቀ እኮ። የእናንተ ፋይል እኮ ድሮ ያለቀ ጉዳይ ነው። ባልሽ ነበረ ድሮ። ከዛ በኋላ ጥለሽ ሄድሽ። ከዛ በኋላ የጣልሽው ነገር ሰው ሲያነሳው ሌላ ሰው ሲያነሳው ደግሞ እንደዚህ መሆን የለብሽም። በቃ አሁን የራሳቸውን ኑሮ ይኑሩበት። እነሱ አብረው ይኑሩ። ገባሽ አይደለ? አንቺ ምናልባት ልጅሽ ነው፣ ስጋሽ ነው፣ እናት ስለሆንሽ አዝናልሽ ነው። ገባሽ አይደለ? አሁን የምታደርገው ነገር እናት ስለሆንሽ ብቻ ነው እና ለራሷ ሰላም ስላሰበች ለጀስት ከዚህ በኋላ ከኪራ ጋር እንዳትበጠብጫቸው ያንን ታሳቢ በማድረግ ነው። ገባሽ አይደል? እኮ ልጅሽ የምትሰጭሽ እኮ አሁን ቃል ግቢ ብላሻል። ያንን ቃል ስገቢ ነው ኪራን ይኸውልሽ እንዲ በምንም አይነት ሁኔታ እንድታገኙ አልፈልግም። በቃ ጫፋችን እንደውም ከቻልሽ ልጅሽን ይዘሽ ከሀገር ውጭ የነበርሽበት ሀገር ልጅሽን ይዘሽ ሂጂልኝ። በቃ አይንሽን ማየት አልፈልግም ከዚህ በኋላ። ተስማሚያለሽ? ኪራ እኮ ቃል ግቢልኝ። ገባሁልሽ እኮ ቃልማ ገባሁልሽ። ተስማሚያለሽ ወይ? ኪራ ጫፉ እንዳደርሽ ብላሻል። ተስማሚያለሽ? እስማማለሁ። ይኸውልሽ እኔ በኋላ ግን እንደዚህ እንትን ከተደረገልሽ በኋላ የሆነ ነገር በኋላ ግልብጥ ብለሽ ደግሞ ማለት ነው ሌላ ጉዳይ ብታነሽ ማለት ነው ብታነሽ እኔ ማለት ነው ለሚደርስባት ነገር እኔ ተጠያቂ አይደለም። እኔ በመሀላችሁ ወላሂ ላዚም አንላቀቃትም። ይኸውልሽ ይሄን ስንት መስዋዕትነት ከፍዬ ነው እንግዲህ ልጁን ምሰጥሽ። ኪራ ከልጁ ሲወሰድበት አይደለም ሊወሰድበት ሳሳጊሽ ራሱ እንዴት እንደሚሆን ታውቂዋለሽ አይደል? እና አስቢ ምን ያክል መስዋዕትነት ከፍዬ ልጅሽን ላንቺ እየሰጠውሽ እንዳለ። ሰርቄ ነው አስፈቅጂውም አይደለም። አስቢ እኔ እሱ ዛሬ እዚህ ጋር ባይኖር ኖሮ አንቺ እንዴት ከህይወቴ ማስወጣት እንዳለብኝ በጣም ግራ በገባኝ ሰዓት ነው እሱ ራሱ አጠገቤ ሆኖ ይሄን ሀሳብ ያመጣልኝ። እና ዴቭ ለዚህ ደግሞ አመሰግናለሁ። ችግር የለውም። እኔ ሰላማችሁ እንዲመለስ ነው ፈልገው። ምንም ችግር የለም። እሷ ቃል መግባት ከቻለች እኮ ነገሮችን እንዳልሽው ማስኬድ ይችላል። ምክንያቱም እኔም ቃል አባይ እንዳታረጊኝ በኋላ ግልብጥ ብለሽ ደግሞ ልጅሽን ከወሰድሽ በኋላ ሌላ ርዕስ ኪራን ወስዳለሁ፣ ኪራ ጋር ደርሳለሁ፣ ሁለቱ መሀል ገባለሁ። በቃ አትረሽባቸው። አንቺ የራስሽን ኑሮ ኑሪ፣ እነሱ የሚኑሩ። ልጄን ብቻ ትስጠኝ። ከዛ በኋላ ማንም ጋር አልደርስም እኮ። ይሄን አሁን እኛ ራሱ እስቲ ብቻ ይሁን ኪራም አይስማ ብለሻል። እንግዲህ ኪራ ከሰማማ እንዴት ነው ልጁን ለሷ መስጠት የምችለው? መቼ እንኳን ልሰጣት ቀርቶ እኮ እንዲህ እንድትነካው እንደማትፈልግ ታውቃለህ። አይፈልግም። ስለዚህ
እኔ የሚከፈለው መስዋዕትነት ከፍዬ ያው ቤቱ ነው ቤት ነው። ስለዚህ አሁን ቃልሽ እንዴት ነው? ቃሏን ገብታለች ወይስ እንደዚህ? ቃል ግቢልኝ አልገባሁልሽ እኮ በቃ እንደዚህ ሽፍንፍና ይኸው ቃል ግቢልኝ እዚህ ጋር አልገባሁልሽ። ቃል ግቢ አንቺ ጋርም አልደርስም ልጄን ከሰጠሽ በቃ ከዚህ በላይ ምንም ልልሽ አልችልም። እንግዲህ አምኜሽ ነው ድጋሚ አምኜሽ ነው። እባክሽን ይኸውልሽ እምነቴን እንዳሰብሪብኝ። እሺ ችግር የለውም ልጄን ብቻ ስጪኝ። አንቺም ጋርም ኪራም ጋር አልደርስም። ቃል ገባልሻለሁ ቃሌ ነው። ስለዚህ አሁን በቃ ተስማምታችኋል፣ ያለውን ነገር ተነጋግረናል። አዎ ልጇን ትውሰድ፣ አስረክቢያት ትውሰድ። ከዛ በኋላ የእናንተ ህይወት ሚስተካከል ይሆናል ያስባል። አዎ ኢንሻአላህ። እኔ በቃ ስችት ብሎኛል። በቃ አጠገባቸው ልጇ ቢያንስ እኛ ራሱ ኪራ እዚህ ጋር ሳያቅ ነው ልጅሽ የምንሰጥሽ። ገብቶሻል አይደል? ስለዚህ አሁን ማድረግ ያለብንን ነገር እንግዲህ እኔ አላውቅም። አሁን እኮ አሁን እንዴት ነው እሺ ልጁ ልሰጣት የምችለው? በቃ ብቻ አላውቅም። ልጅሽን እንደምንም አድርጌ በምንም አይነት ሁኔታ ልጅሽን ሰጥሻለሁ፣ ትረከቢያለሽ። ብቻ እድል ይኸውልሽ አሁኑኑ እኔ ልጅሽን ልሰጥሽ እችላለሁ። ይኸውልሽ ቃልሽን እንዳታጥፊ። በቃ አሁን ይኸውልሽ ልጁን ታመጣለች ይዘሽ አይደለ? አዎ ይኸውልሽ አሁን ጠብቂኝ። በቃ ሁለታችሁ ስልኬን ጠብቁ። እኔ እንደምንም ብዬ እኔ ስደውልላችሁ ትመጣላችሁ። እዛ አንቺ ልጅሽን ወስደሽ ብን ብለሽ ትጠፊልኝ። በቃ አንቺ ልጁን ታመጣለሽ አይደል? ተቀበለሽ ምንም ችግር የለውም። አንቺ ሂጂና አምጪላት። በቃ ልጁን አምጪና አይኖርም ላረጋግጥና እንደምንም በይ። አሁን ልጁን ይዘሽ ውጪ። በቃ ስጫት። በቃ ስጫት። ይዛት ትጥፋ። አንቺ ይዘሽ ጥፊ። ከፈለግሽ ይዘሽ ሀገር ጥፊ፣ ከፈለግሽ ውጪ። በቃ እነሱ መሀል አትግቢ። ከዚህ በኋላ አትረብሽ። ኑሮ እኮ ነው የሚኖሩት። እሺ ተነጋገርን እኮ በቃ አሁን ቃልሽን መጠበቅ አለብሽ። እኔ አሁን ወደ ኋላ ወደፊት የለም። ልጅቷ ይዛ ትመጣለች። ልጁን ቀበል ብለሽ እልም ነው። ከዛ በኋላ ግን እነሱ መሀል ገብተሽ ዝር ብትይ ማለት ነው እኔ ራሱ አለቅሽ። ኪራና አምራ መሀል ገብተሽ በጠብጪ እኔ ራሱ የገባሽበት ገብቼ አንላቀቅ። ልጅ አምጪላ ልጅ አምጪላ። ጠብቁኝ፣ ስልኬን ጠብቁ። እሺ ደዊ ይኸውልሽ ሰማያለሽ አሁን ማለት ነው ይሄ እንትን ልጁን ታመጣልሻለሽ፣ ተቀበለሽ መሄድ ነው። ገባሽ አይደለ? እኔ ኪራም ቢያይሽ ነይ ይኸውልሽ ሰማያለሽ አይደለ? በቃ ልክ እንደወጣች ተቀበይና እልም ነው እኮ ሌላ ነገር እንትን እንዳፈጥር ነኝ ቶሎ ግን ተቀበል ብለሽ እልም ነው። ይኸውልሽ እኔ ከዚህ በኋላ ማለት ነው ገባቸው እናንተ መሀል ካስፈለገ አልገባ ልጁን ይዛልሽ ትወጣለች፣ ትቀበያለሽ። ኪራ ከመጣ ግን ማለት ነው ልጁን ይዘሽ አትሄጂም። በቃ ሌላ ነገር ነው የሚፈጠረው። በቃ እኮ ጥጋችንን ይዘን ቁምና እንጠብቃ። እንደዚህ ሆነና እንደበቅና ነቃ ብለን እንትን እንበል።